ከጓደኞቼ ጋር ለምሳ ወደ ተከታተርንበት ቦታ የሚወስደኝን ታክሲ እየተጠባበቅኩ መንገድ ዳር ቆሜያለሁ። አንዱ አልፏጅ አስፋልቱን አቋርጦ መጥቶ ተጠመጠመብኝ። ሞቄ ራስን ጠብቅ እንዳጣ አልፈልግም ብሎ ሲሄድ ገረመኝ። ይህን ያህል ስለ ደህንነቴ የሚጨነቅ ሰው ማን ይሆን? ጽሑፎቼን ከየቦታው ለቃቅሞ ዩቲዩብ ቻናሉ ላይ እየጫነ የሚሸቅለው ሰውዬ መሆን አለበት። ታክሲው እስኪመጣ ምን ማድረግ አለብኝ? ምንም። ግን አእምሮ መወዘን የሚባል ነገር አይወድም። አእምሮ ምንም ካለማሰብ በተርኪ ምርኪ ሐሳቦች መጠመድ ይመርጣል። አንዳንዴ ሳስበው የብዙዎቻችን አእምሮ በመዲናችን እንደሚገኙ የድሮ ቪላዎች ጣሪያ ነው። ጣሪያው ጉልላት አለው፣ ጢስ ማውጫ አለው፣ ዲሽም ተሸክሟል። ዛሬ ጉልላቱ ትርጉሙን አጥቷል። በጢስ ማውጫው በኩልም የሚወጣ ጢስ የለም። የዲሹም አገልግሎት አክትሟል። የእኛም አእምሮ እንዲሁ ከሕይወታችን ጋር ምንም አይነት ግንኙነት የሌለው ብዙ ኮተት ተሸክሞ መኖር ለምዷል። በዚህ ዘመን የቀጠርናቸውን ሰዎች የሆነ ቦታ ቁጭ ብለን ስንጠብቅ ሞባይሎቻችንን እየጎረጎርን እንጠብቃለን። ሞባይል በየእጃችን ከመግባቱ በፊት ድምፃዊ ግርማ ገመቹ ፍቅረኛ እንደሌለው ተናገረ የሚል ርዕስ ያለው አልባሌ ጋዜጣ እያነበብን እንጠብቅ ነበር። ጋዜጣ ፋሽን ከመሆኑ በፊት የነበሩ ሰዎችስ ምን እያደረጉ ይጠብቁ ነበር? ትመጫለሽ ብዬ ጠጠሩን ስለቅም ወይ ቀርተሽ ይሆናል የኔ ጉዳይ አልቅም ብሎ ያንጎራጎረውን ሰው እያስቡት። ያ ጠባቂ ሰውዬ ፍቅረኛውን ዝም ብሎ ከመጠበቅ ጠጠር እየለቀመ መጠበቅን መርጧል። በሚለቅመው ጠጠር ገበጣ አይጫወትበትም ወይም በኪሎ አይሸጠውም። ግን በቃ አእምሮን ከመቦዘን ይታደግለት ነበር። አእምሮአችን ከቦዘነ አርቀን ከቀበርነው ሚስጥር ጋር ያፋጥጠናል። ሞባይሌን ከኪሴ ላጥ አድርጌ ያወጣሁና ቲክቶክ መደባበስ ጀመርሁ። አንዱ የሚስቅ ግን የማያስቅ ኮሜዲያን ብቅ አለ። አሳለፍሁት። ለፊት ጥራት ስለሚጠቅሙ ምግቦች የምትዘረዝር በፊልተር የተበየደ ፊት ያላት ሴት ብቅ አለች። አካለብኳት። ድሮ የሰርቶ አደር ጋዜጣ አዘጋጅ እንደነበረ የማውቀው ሰውዬ ቲክቶከር ሆኖ ብቅ ሲል ገርሞኝ ቀልቤን ሰብስቤ ማየት ጀመርሁ። ጤና ይስጥልኝ ደንበኞቼ፣ እንደምናችሁ? በያላችሁበት ደህና ናችሁን? እንግዲህ ዛሬ የምንወያይበት ርዕስ አለና ጉሮሮውን አጸዳ። ጉሮሮውን ሳይሆን አካባቢ የሚያጸዳ ነው የሚመስለው። ሰላምታውን ለማቅረብ የፈጀበት ጊዜ ራሱ ወጣት ቲክቶከሮች 4 ቪዲዮ ይሰሩበታል። ወደ አስተያየት መስጫው በችኮላ ወርጄ የሚከተለውን ጣል አድርጌ ወጣው። ጀለስ የጥድፊያ ዘመን ነው። ጤና ይስጥልኝ የሚለው ቃል ለቲክቶክ በጣም ይንዘላዘላል። ሃይ ከሚለው ቃል የሚያጥር ሰላምታ እስኪፈጠር ድረስ ሃይ ብለህ ቀጥል። ከላይ የመጣውን ብጫ ታክሲ በእጄ ምልክት አስቆምኩት። 4 ኪሎ አምባሳደር ህንጻ ትወስደኛለህ? ኦኬ፣ መኪና አልገዛም እንዴ አለ ሹፌሩ። መኪና ብገዛ የት ነደዋለሁ ብለህ ነው? ይልቅ ለግል አውሮፕላን እየቆጠብሁ ነው ብዬ መለስኩለት። ትንሽ እንደነዳ ዜብራው ጠርዝ ላይ ተከማችተው አስፋልቱን ለማቋረጥ የሚቃጡ እግረኞችን በጥሩምባ አስደንብሮ ወደ ኋላ እንዲያፈገፍጉ አስገድዳቸው። ምን አለ ብታሳልፋቸው አልኩት። ስንቱን አሳልፈን እንዘልቀዋለን። የሰውን ብዛት እንደምታየው ነው። የአዲስ አበባ እግረኞች በጠቅላላ በባለ መኪኖች ላይ የተቃውሞ ሰልፍ ለማቅረብ የወጡ ነው የሚመስለው። የሚገርምህ ባለፈው በህዝብ ቆጠራ የሰለጠነ ሮቦት ከአሜሪካ በእርዳታ ገብቶ እዚህ ከተማ ውስጥ ተሰማርቶ ነበር አሉ። ገና አንድ ክፍለ ከተማ እንደቆጠረ this is too much for me ብሎ ስትሮክ መጥቶት ሞተ ሮቦቱ። ታዲያስ የህዝቡ ብዛት እንኳን ለቆጠራ ለግምት ያደክማል። ድሮ አሮጌው ትውልድ አልፎ አዲሱ ትውልድ እየተተካ ነበር ህይወት የሚቀጥለው። አሁን አሮጌው ትውልድ ከአዲሱ ትውልድ ጋር እየተጋፋ ይቀጥላል እንጂ ሲያልፍ አታየው። በቀደም የ76 ዓመት ሴትዮ ልጅ ወልዳ መስዋዕቷን አልሰማህም? ሰምቻለሁ። ተመልከት እንግዲህ መቄዶንያ ስትጠብቃቸው ድንበሯ ሆስፒታል የሚገኙ አሮጊቶች እየመጡ ነው።
እኔን የገረመኝ የ76 ዓመት አረጋዊ ሴት የማቀፍ ወኔ ያለው ወንድ መገኘቱ ነው አልኩት። ምን ይገርማል? አንተ ራስህ ሐምሌ አጋማሽ ላይ ብታገኝ አታቅፍ? ትዝ ይለኛል ልጅ ሆኜ ተስፋ ገብረስላሴ ዘብሔረ ቡልጋ ያሳተሟትን አንዲት መጽሐፍ አንብቤያለሁ። መጽሐፏ ሰዎች በዚህ ምድር ላይ ስለሚሰሯቸው ኃጢአቶችና በሰማይ ስለሚጠብቃቸው ቅጣት ትናገራለች። አንዱ አንቀጽ መሬትን ቀደው አለስልሰው የሚገናኙ ወንዶች የሚጠብቃቸውን ቅጣት ይዘረዝራል። አስበው፣ ሳይንሱን ትተነው የሃይማኖት አባቶች እንደሚነግሩን ይቺ ምድር ወደ 8000 ዓመት ገደማ የዕድሜ ባለጸጋ ናት እና የ8000 ዓመት አሮጊት ምድር የማይምር ወንድ የ76 ዓመት ኮረዳ አግኝቶ የሚለቅ ይመስልሃል? ከጥቂት ዝምታ በኋላ ስለ ኑሮ እያማረረ ማውጋት ጀመረ። የራይል ሹፌር እንዲህ ካማረረ የሀይገር ባሱ እንዴት ሊሆን ነው ብዬ በማሰብ አጥብቄ ተከዙ። ውሃ በሳምንት 1 ቀን ብቻ መምጣት ጀምሯል። የሚገርመኝ እሱ አይደለም፣ ሲመጣ ራሱ እንደ ሌባ እኩለ ሌሊት ላይ ነው። ሳሎኔን አጥለቅልቆት ሶፋዬን ወደ ሶፋ ቀይሮት መጥቼ ነበር የሚል መልእክት አስተላልፎ ይመለሳል። ለነገሩ አንዳንዴ ሳስበው በሳምንት 1 ቀን መምጣቱም ተመስገን ነው። ከጥቂት ጊዜ በኋላ በወጣበት ሊቀር ይችላል። የሆነ ጊዜ ላይ ቀበናና ገፈርሳ ዳር የአገርን ሥራ ተሰልፎ ልታይ ትችላለህ። ደርሻለሁ፣ እዚህ ጋር ወርደኝ አልኩት። መኪናውን ዳር እንዳስያዘ አንድ የትራፊክ ፖሊስ ከየት መጣ ሳይባል ደርሶ ወደ ጋቢናው አጎንብሶ እዚህ ጋር ማውረድ አችልም። ለምን አችልም አልኩ? አችልም፣ ክልክል ነው። እኔ እኮ ተሳፋሪ እንጂ መንግስትን ላውርድ አላልኩም አለ ሹፌሩ ለእኔና ለሱ ብቻ በሚሰማ ድምፅ። ምን አልክ? እዚህ ከተማ የትም ቦታ የመኪና ማቆሚያ የለም። እንዴት ነው ሰርተን የምንኖረው? አለ ሹፌሩ። ማቆሚያ ከሌለ እሱ እንዴት ጫንከው? ጭኛው አይደለም፣ መኪናው እየሄደ እንደ ህንድ አክተር ዘሎ ገብቶ ነው። ትራፊኩ ጥሩ ሰው ሳይሆን አይቀርም። ስቆ አሰናበተን። ሳታርቀኝ እዚህ ላይ አውርደኝ አልሁት ወደ ሸራተን መገንጠያ ላይ ስንደርስ። እዚህ ጋር ካወረድሁ 1500 ብር ይቀጦኛል አለ ሹፌሩ። ምን ተሻለ ታዲያ? ከጓደኞቼ ጋር የምሳ ቀጠሮ አለኝ ነው ያልከኝ? አዎ። ጓደኞችን ስራቸው ያውጣቸው። አንተ ግን እኔ ቤት መብላት ትችላለህ። የልብ ወለዱ ዓለምና የገሃዱ ዓለም በኃይሉ ገብረ እግዚአብሔር ጸሐፊው ነው። የልብ ወለዱ ዓለም ሰዎች የተወሰዱት ከየት እንደሆነ ግራም ያጋባ ነው። በልብ ወለዱ ዓለም ሃኒ ቀፈኝ አቀፋት። ሃኒ አቤት የኛ መስሪያ ቤት ደብሮኛል፣ እናንተ መስሪያ ቤት አስቀጥረኝ። እንዴት አድርጌ ትላለህ እንዴ? የመስሪያ ቤታቸው ዋና አድራጊ ፈጣሪ አንተ አይደለህ እንዴ? ቦንስ በቃ የሆነ ቦታ ፈልገህ ሸጎጥ አድርገኝ። ትሰሚያለሽ? ወጣቱ ተፈናጥሮ ከመቀመጫው እየተነሳ በሌሎች ሰዎች ላይ የምጠላውን ነውር እኔ መፈጸም አልሻ። በፍቅር አስመስለሽ የተጠጋሽ ለእንዲህ አይነቱ ቆሻሻ ተግባር ሆነ አዝናለሁ። አላወቅሽኝም ማለት ነው። ሄደ ተከተለችው። እሺ አንዴ ጠብቀኝ። ቆመ። በጣም እኮራብሃለሁ። ፊቷን በፈገግታ አድምቃ እያቀፈችው። ለሥራ ታማኝ እንዲህ ለአገርና ለወገን ተቆርቋሪ መሆንን ስረዳ በጣም ኮራውብህ። የኔ ባትሆን ኖሮ በገሃዱ ዓለም እከሌ ለምንድን የሥራ ገበታው ላይ የማይገኘው? አባል ነው። አባል ቢሆንስ የፓርቲ ሥራ አለበት። እሺ ከሌስ እሱም ያው ነው ማለት እንዴ? እሺ ተው። እሺ ያቺውን በሥራ ሰዓት ውጭ ፀሐይ ወጣ የምትሞቀውስ አባል ነውት እንዴ? እሺ ያስ ምን አለፋ አባሎች በሙሉ ለስብሰባ እንጂ ለሥራ ጊዜ የላቸውም እንዴ የሚባልበት መስሪያ ቤት ውስጥ የሚሰሩ ሥራ አስኪያጅ በጣም ይፈራሉ ብላችሁ እንዳታነቡት እንዳሰሙት። ይፈራሉ።
ያቺ ፀሐይ የምትሞቀው ውሽማቸው ናት። ምክትል ሥራ አስኪያጁ አጎታቸው ልጅ ነው። ያ ደግሞ የሥራ ድርሻው የማይታወቀው ለደሞዝ ቀን ብቻ የሚከሰተው ሰውዬ የቅርብ ዘመዳቸው ነው። መስሪያ ቤቱ ስሙ ነው እንጂ የመንግሥት ንብረትነቱ የእርሳቸው ሆኖ ቆይቷል ይባላል በሐሜት። ውሽሚት ሥራ አስኪያጁ የሚወዱትን የጦስኝ ሻይ ይዛ ሰፊው ቢሯቸው ገባች። ምን ልታዘዝ እባክሽ እንደማለት። እባክህ ያቺ ጎረቤት ያን ቦዘኔ ልጇን እንደው እባክሽ የሆነ ቦታ ሸጉጭልኝ ብላ ጭቅጭቃ ልትገለኝ ነው። ምን ይሻላል? በይነገ ጧት አንቺው እናየዋለን። እሰይ ገላገልከኝ እኔ ቆንጆ። ኧረ ቆይ በሩን ከውስጥ ቆልፌው ልምጣ አለች። በልብ ወለዱ ዓለም በኢንስፔክተር ማዕረግ የሚጠራው መርማሪ ፖሊስ አገር ከሚገዛ ከሚሸጥ ከሚለውጥ መሳይ ባለሀብት ጋር በአንድ ቡና ቤት ጓዳ ውስጥ ቁጭ ብሏል። አጨበጨበ ባለሀብቱ። አቤት ጌታዬ። አስተናጋጅ በብርሃን ፍጥረት መጥቶ ፊት ለፊት ቆመ። ሙሉ ብላክ ለብል ከበረዶ ጋር ይዘህና። እኔ አልጠጣም አለ ኢንስፔክተር። ተወው እሱን እንኳን። እውነቴን ነው። የሕፃናት ሕይወት አደጋ ላይ የሚጥል ጊዜ ያለፈበት ወተት በኮንትሮባንድ ወደ አገር ቤት ለማስገባት ጥረት የሚያደርገው ባለሀብት ቀጥታ ወደ ጉዳዩ ገባ እና የፈለኩ ግልገሎችን ከመንገድ የገለል እንድታደርግልኝ ነው። አላደርገውም። ታደርገዋለህ። ምን ሰምተሃል? እናያለን። አለቆች ድርሻቸውን ወስደዋል። አንተም ይችን ወስድና ቡችሎችን ዝም አድርግልኝ። ትሰማለህ? መርማሪው ፖሊስ ከመቀመጫው በቁጣት ተስፈንጥሮ ተነሳ። በገንዘብ ተታልየና ለሆዴ አድሬ ሕዝቤን ወደ ሞት የምነዳ ስግብግብ አይደለሁም። ዳምጤ። ፖሊሱ ባለሀብቱን ጥሎት ሄደ። ሰው የሚያደርገን ሲሳይ ረግጠህ ባትሄድ መልካም ነው። ማደግ የሚቻለው እንዲህ ነው ወዳጄ። በደም ተጨማልቄ ከማድግ ከነድህነቴ እንጦሮጦስ ቦርድ ይቀለኛል። ደሃ ቤት ድሮም ጥቅስ አይጠፋም። ተወዌን ጥቅስህን። ይህን ያህል ለድህነት ፍቅር አትውደቅለት። አልሰማውም። ለአንተ የሚበጅ ጥቅስ ሳይሆን አላየውም አልሰማውም በማለት ብቻ የምታገኘው ጥብስ ነበር ቢገባህ። እንዲህ በሕዝብ ሀብት እንዳበጡ መኖር ያለ መስሎሃል? አንድ ቀን ፍትሕ ትጠብቀሃለች። በገሃዱ ዓለም አዲስ አበባ በሚገኝ አንድ ሱፐርማርኬት ውስጥ ነው። እንደ የምትገዛው እሽግ የሕፃናት ወተት ላይ አይኗን አፍጥጣ ጮኸች። ምን ነው? አራስ ልጄን ልትገልብኝ ነው? እንዴት? ወተቱ 3 ዓመት አልፎበታል ይላል ይሄው ጀርባው። አረ 2 ዓመት ብቻ ያለፈበትን ጨርሰናል። ወንጀል እኮ ነው እየሰራ ያለው። ይህም የተገኘው እኔ ሱቅ ነው። እንደውም ጨርሰናል። አምጪ ቆይ አሰበችው። ይህን ወተት ለማግኘት ከተማውን አትሳልስ፣ ግን አላገኘችውም። ቆይ እሺ አንድ ያምጣውማ። የለም እንደውም አልቋል። በልብ ወለዱ ዓለም ሁለቱ ብርቱ ጋዜጠኞች አንድ መስሪያ ቤቱን ሙስና የሚያጋልጥ ፕሮግራም በመስራታቸው ካለቃቸው ምስጋና እየተቸራቸው ነው። እንኳን ደስ አላችሁ። ለምኑ? በዚያ መስሪያ ቤት ላይ የሰራችሁ የተከታታይ ፕሮግራም ውጤታማ ፍሬያማ ሆኗል። እንዴት? የኛም ፕሮግራም መሰረት በማድረግ የመስሪያ ቤቱ ሙሰኛ ሰራተኛ በሙሉ ተለቃቅሞ እስር ቤት ገብቷል። በእውነት? አዎ፣ በሙያችሁ አኩርታችሁኛል። ጋዜጠኝነት ማለት ይሄ ነው። በገሃዱ ዓለም 3-4 የሚሆኑ ጋዜጠኞች ቅዳሜ ለሚወጣው መጽሔት አንገታቸውን ወረቀት ላይ ሰብረው በጥድፊያ እየሰሩ ነው። ድንገት 2 ሰዎች የቢሮውን በር በርግደው ገቡ። አቤት አሉ ጋዜጠኞች በድንጋጤ አይናቸው ፈጡ። ደንበኞቻችን ተነሱ። ለምን? ውጭ መኪና እየጠበቃችሁ ነው። ለምን? ባለፈው ሳምንት የመስሪያ ቤቱ 1 ሚሊዮን ብር ተመዘበረ ብላችሁ ያወጣችሁ ዘገባ በስም ማጥፋት ወንጀል አስጠይቋችኋል። እኛ እኮ በቂ መረጃ አለን። እሱን ለፍርድ ቤት ታስረዳለህ። ተነሳውን። መስሪያ ቤቱ የራሱን ማስረጃ ያምጣና እናውጣለት። ምክትል አዛዡ ቀጠለ። ይልቁንስ ተነሱ፣ ከፊታቸው የሚጠበቃቸው ረዥም ጉዞ አለ። ተነስ። የት ነው የምትወስዱን? ተነስ ስትነሳ ታየዋል። የዘንድሮ መስከረም ምኑም መስከረምን አይመስልም። መስከረም ስለቀረ ሐምሌ የእሱን ቦታ ሸፍኖ እየሠራ ነው የሚመስለው። በዚህ ክረምት የረባ ነገር ሠራው ከተባለ አንዲት ቆንጆ ሴት ተሸክሜ ጎርፍ የተሞላ ቦይ ማሻገሬ ነው። ክረምቱ የማውቃቸውን የሰፈሬን ሰዎች ባህሪ አልቀየረም። የትራፊኩ ፖሊስ ኤልያስ ያውና በበጋ ከሚለብሰው ዩኒፎርም የተለየ አልለበሰም። እንደተለመደው
ከየመኪናው የተሰለበ የታርጋ ችቦ በብብቱ ስር ይዞ ዙሪያ ገባውን ያጠናል። አጅሬ ሌላ የሚቀጣ መኪና እየፈለገ መሆን አለበት። መቅጣት ሱስ ስለሆነበት የሆነ ጊዜ ላይ የመኪና መሸጫ መደብር ውስጥ ገብቶ የቆመ ቶዮታ ታርጋ ፈቷል ሲባል ሰምቻለሁ። ከዳማከሴ የፋርማሲ ፊት ለፊት ከወገቡ በታች የተራቆተ እብድ ቆሟል። ከእምብርቱ በታች የተላጨ መሆኑን ሳስተውል በቅርብ እንዳበደ ገባኝ። በከተማው ውስጥ ኑሮ የሚያቀውሳቸው ሰዎች በሦስት የጠባይ ደረጃ ውስጥ ያልፋሉ። የመጀመሪያው የእብደት ሰሞን ላይ ሳር ቅጠሉን፣ ምድር ሰማዩን ይሳደባሉ። በይሉንታ ለብዙ ዘመን ተከድኖ የኖረው የዘለፋ ማሰሮ ይከፈትና አካባቢውን እንደ ፈነዳ ሽንት ቤት ይበክለዋል። ቀጥለው ይፈላሰፋሉ። በመጨረሻ ድንበር የሌለው ዝምታ ውስጥ ይገባሉ። ወረድ ብሎ ጉልት ሻጯ ሚጣ በድሮ ቦታ ላይ ተቀምጣለች። በዙሪያዋ ደንበኛ ስለሌለ በብርቱካን ላይ ሎሚ፣ በሎሚ ላይ ቲማቲም፣ በቲማቲም ላይ ሽንኩርት እየቆለለች የባቢሌን ድንጋይ የመሰለ ነገር በመስራት ራሷን ለማዝናናት እየጣረች ነው። ከሚጣ 40 ክንድ ርቆ የተጎለተውን ስሙን አላውቀውም። ተመጽዋች ነው። እግሩ ስር የሲሚንቶ ከረጢት ቁራጭ ላይ የተጻፈ ዓለሞቼ ጣል ጣል አድርጉልኝ እንጂ ጣል ጣል አታድርጉኝ የሚል ጥቅስ አይሉት ማሳሰቢያ ይታያል። ከጽሑፉ ግርጌ የ6 ባንክ አካውንት ቁጥሮችን ማስቀመጡን አልዘነጋም። ሲመሽ የኃላፊ አግዳሚው ኮቴ ሲመናመን ተመጽዋቹ ባህር ዛፍ እንደሚታጠን የጉንፋን ምርኮኛ ብርድ ልብሱን ተከናንቦ ቀን ያካበተውን መቁጠር ይጀምራል። አንዳንዴ ዶልቻ ከየት መጣ ሳይባል ከተፊልና እንደሚመረቅ ሐውልት ክንብንቡን ገልቦ ስንት መቶ ሺህ ደረሽ ብሎ ቀልቡን ይገፈዋል። ዶልቻ የሰፈራችን የሙሉ ጊዜ ሰካራም ሲሆን አይኑ ሳይቀላ በተቃና አማርኛ ሲያወራ እግሩ ሚዛኑን ጠብቆ ሲራመድ አይቼው አላውቅም። ሥራ በዞረበት ሲዞር አይቼው ስለማላውቅ ከየት አምጥቶ እንደሚጠጣ አይገባኝም። ሰክሮ የተወለደ ይሆን እያለው ራሴን ጠይቃለሁ። ከሚፍታ ሱቅ ፊት ለፊት የተገለበጠ የቢራ ጠርሙስ ማመላለሻ ሳጥን ላይ ተቀምጦ አልፎ ያጅ ሴቶችን ሲላከፍ ይውላል። ሴት ቢያጣ እንኳ የሴቶች አደባባይ ላይ ያለችውን ግንባሯን በእጇ ጋርዳ ሩቅ የምትመለከቷን ሴትዮ ሐውልት ይላከፋል ይሉታል። ሐውልቲቱ ዶልቻ በአካባቢው ሲያልፍ በእጆቿ ጆሮዋን ትይዛለች እየተባለም ይወራል። ጋሽ መከተም ከቦታቸው አይጠፉም። የሰፈራችን የላዳ ሹፌር ናቸው። ጎረምሳ እያለሁ የአበበ ቢቂላ ሯሯጭ ነበርሁ ብለው የነገሩኝን ለማመን ከብዶኛል። አቤ ገና ልጅ እያለ አሉኝ አንድ ቀን ወደ ሾላ ሲወስዱኝ። ገና ልጅ እያለ ጀምሮ ድካም የሚባል ነገር ሲያልፍ አይነካውም መቼም። እናቱ እዚህ ጣርማ በር ተቀምጣ ቡና እያፈላች አቤ እስቲ ሂድና ወሊሶ የሚኖረው አጎትህን ቡና ጠጣ በለው ብላ ትልቀዋለች። ደርሶ ይመለሳል። ከዓመታት በኋላ እሱ ከክቡር ዘበኛ እኔ ከፈጥኖ ደራሽ ለሯጭነት ተመልምለን ጃን ሜዳ ነበረ የምንለማመድ። ስንሮጥ እኔ ከጎን ጎኑ ዘጥ ዘጥ እያልኩ እኔ ምላ አቤ የክቡር ዘበኛ ጃን ሆይና ወርዶ አልጋ ወራሽን ለመተካት እያሰበ ነው የሚባል ጭምጭምታ አለ። ያንተ ምን ታስባለህ ስለው አንተ እኔ እንደዚህ አይነት ነገር አይመቸኝም ይልና ጥሎ ይፈትለክ። አሁንም እንደምንም ሰግሬ ደርስበትና ሂሩት በቀለ ስላወጣቸው አዲስ ሸክላ አንስቼ ትንሽ ካወጋሁት በኋላ እኔም አቤ እንዲሁ ግርማሜ ነው አይኮ የቲም አቆራረጡ ሳይቀር ሂትለርን ነው የሚመስል እንዲሁ ስልጣን ላይ ቢወጣ አይፈጀንም ብለህ ነው ስለው አቦ በሰላም ልኖርበት አታነካካኝ ይልና ጥሎኝ ብስ ይላል። አየህ ፖለቲካን ለማምለጥ ሲሞክር ሰዓት እያሻሻለ በመጨረሻ እሳት የላሰ ሯጭ ወጣው
አቤ እንዴት እንደሞተ ታውቃለህ አሉኝ አንድ ቀን ወደ ሽሮ ሜዳ ሲሸኙኝ። የመኪና አደጋ ደርሶበት ነው አይደል ስላቸው፣ አዎ ከእንጦጦ ደብረ ብርሃን እየሮጠ ሲለማመድ ጃንሆይ መንገድ የሚመራው ሎንቺና መኪና መድበውለት ነበር። አንድ ቀን ሸኖ ላይ ሲደርስ ባለ ሎንቺናውን ቀደመው። ታሪክ እኮ ነው መቼም። የአካባቢው ባላገር አበበን ይመራል ተብሎ የታሰበው መኪና በአበበ ሲመራ አይቶ ባያሌው ሳቀ። ባለመኪናው በዚህ ነዶት አቤን ከኋላ አዘናግቶ ገጨው። ጋሽ መከተ በአዲስ ዓመት ላዳ ከከተማ ይወገዳል የሚል ወሬ በቅርቡ ስለሰሙ ከዚያ በፊት መጦሪያዬን ልሰብስብ ብለው ተግተው ይጭናሉ። አንድ ቀን ሌሊቱን ሙሉ ሲጭኑና ሲያራግፉ አድረው ሲነጋጋ መኪናቸውን መንገድ ዳር አቁመው እንቅልፋቸውን ይደነብቁታል። ፊታቸው ላይ ያለውን ደስታ የተመለከተ ሰው በሕልማቸው ላዳቸው ከኤሌክትሪክ ምሰሶ ጋር ተጋጭታ ወደ ኤሌክትሪክ መኪናነት ስትቀየር እያዩ እንደሆነ ይገምታል። የመኪናው መስኮት በኃይል ሲንኳኳ ብንናሉ የተነጫነጩና የተራገሙ የመኪናውን መስታወት ወረድ አድርገው ቁልቁል ወደሚመለከታቸው ሃንጎበራም ፊት አፈጠጡ። ዶልቻኖ ምንድን ነው አሉት። ራስ ሆቴል አለ ዶልቻ። ራስ ሆቴል መሄድ ፈልገህ ነው? አይ አለ ዶልቻ። ራስ ሆቴል የግል ነው ወይስ የመንግስት ነው የሚለውን ከእርሶ ለመረጋገጥ ፈልጌ ነው። አሁን የሰፈሬን ድንቃ ድንቅ ሰዎች ገድል ገታ ላድርግና በቀደም የደረሰብኝን ላውጋ። በቀደም ከአቧሬ ወደ ጃን ሜዳ የሚያስወጣው የእግረኛ መንገድ ተቦድሶ በመሃሉ ወንዝ ለመሆን ስያሜና ድልድይ የቀረው ግዙፍ ጎርፍ ያልፋል። ከየመስሪያ ቤቱ የተለቀቁ ሰራተኞች የሚሻገሩበት መላ ጠፍቷቸው ዳር ላይ ቆመው ይቁለጨለጫሉ። ከፊት ለፊቴ ላስቲክ የለበሰ የእንጀራ ክምር በራሱ የተሸከመ ጎልማሳ እጁን በኪሱ ከቶ ቆሟል። የእንጀራው ሰፌድ ያለ እጅ ድጋፍ ቅማል አንሸራቶ መጣል የሚችል በሚመስለው የጎልማሳው መላጣ ላይ እንደ ባርኔጣ ረግቶ መመለከቴ አስገረመኝ። ለካ እናስተውላቸውም እንጂ ባጠገባችን ብዙ አስማተኞች ኖሮ ያልፋሉ። ከግራ ጎኔ ወጣት ጥንዶች ይታዩኛል። የተጠበሰ በቆሎ ለሁለት ተካፍለው ይበላሉ። ወንዱ ክፋዩን እንደ ሃርሞኒካ አፉ ላይ ጋደም አድርጎ በኃይል ይግጣል። ሴቲቱ ድርሻዋን ፈልፍላ ፍርፋዩን እንደ ክኒን በጥንቃቄ ወደ አፏ ትልካለች። ፍቅራቸው እንደ በቆሎ ትኩስ ይመስላል። ይህንን ስመለከት ድንገት ተዳፍኖ የቆየው ብቸኝነቴ ክፉኛ ተቀሰቀሰብኝ። ከቀኝ ጎኔ አጠገቤ ወደ ቆመችው ሴት ዞር ብዬ በዓይኔ ደጅ ጠናዋት። ፈገግ ያለችልኝ መሰለኝ። የሆነ ቦታ ታውቀኛለች ወይም የምታውቀኝ መስሏታል። እንዲሁ ቁመን ልናድር ነው አልኋት። ምን አማራጭ አለ ብለህ ነው አለችኝ። ከፈለግሽ ይዤሽ እሻገራለሁ። ሆ እንዴት አድርገህ? አዝዬ። እንዴ ለምንድን ነው የምታዝለኝ? ላሻግርሽ ነዋ። የምርህን ነው? የምሬ መሆኑን ለማሳየት ከፊቷ ቆሜ ሸብረካለሁ። ትንሽ ካመነታች በኋላ እንደ ገጠር ሙሽራ ጀርባዬ ላይ ፊት ጣለች። አዘልኋትና ሚዛኔን እንደምንም ካስተካከልሁ በኋላ ለመራመድ ሞከርሁ። የሌለ ከበደችኝ። እኔ ካዘልኋት በኋላ ሌላ ሰው ከኋላዋ ያፈናጠተች መሰለኝ። እንደምንም እየተቅመደመድሁ ጎርፍ ውስጥ ገባሁ። ጠዋት 50 ብር ከፍዬ ባስወለወልኩት ጫማዬ ውስጥ ያደፈ ውሃ፣ የግብር ውሃ አጣቢ፣ ፌስታል፣ ማት ቆርኪ እና የበግ መንጋጋ ሲገባ ይሰማኛል። ውስጤ ሲነጫነጭ
ያለ መስዋዕትነት ፍቅር አይገኝም ብዬ ላጽናናው ሞከሩ። ከጥቂት ወራት በፊት የክፍለ ሀገር ልጆች እንደ ብርቅ ይጎበኟት፣ እንደ ዋልታና ማገር ሆነው ፎቶ ይነሱባት የነበረችው ዛሬ ነጥፋ የሳማ ወጥ የመሰለ ውሃ አቆራ የያዘችው የመንደራችን ብቸኛ ፏፏቴ አጠገብ ስንደርስ እዚህ ላይ አወርደኝ አለችኝ። ቀስ አድርጌ አወርዳለሁ ስል ጀርባዬ እንደ ሳንቃ ወለል ሲንቋቋ ተሰማኝ። ወዲያው አጠገቤ አንድ ሬንጅ ሮቨር መኪና ሲጢጥ ሳይል ቆመ። ቻው ብላኝ ገባችና ጋቢና ውስጥ ተቀመጠች። ጋቢና ውስጥ ያለው ሰውዬ ከላይ እስከታች እንደ ሰርገኛ የዘነጠ ነው። የፀሐይ መነጸሩን እንደ ሜዳይ ደረቱ ላይ አንጠልጥሎታል። መስታወቱን ዝቅ አድርጎ ፈገግ ብሎ እያየኝ በርታ አለኝና መኪናውን ቆሰቆሰው። አይ እንደ አበበ ቢቂላ አዘናግቶ ከኋላ ቢገጨኝ ይሻለኝ ነበር። እብዶች ወደው አይደለም የሚያብዱት፣ እነ ዶልቻ ወደው አይደለም የሚሰክሩት፣ ትራፊኮች ወደው አይደለም ባለ መኪኖችን እየተከታተሉ የሚቀጡት። ብዙ ሳይቆይ ከእንጦጦ ቁንጮ ላይ የፈለቀ በራድ ነፋስ በሙሉ ኃይሉ መውረድ ጀመረ። ያም ሆኖ ልጅቱ ጀርባዬ ላይ ትታው የሄደችውን ሙቀት ለመንጠቅ የሚያስችል ጉልበት አልነበረውም።